ሰላም የተወደዳችሁ እንዴት ሰነበታችሁ? በዛሬው ቪዲዮአችን ደግሞ ለብዙዎቻችሁ ጥያቄ በሆነው ለክብደት መቀነስ የሚረዱ መጠጦችን ዙሪያ 4 ምርጥ አማራጮችን እናያለን። የሰውነት ክብደትን ለመቀነስ የአካል ብቃት እንቅስቃሴና የአመጋገብ ቁጥጥር ወሳኝ ቢሆኑም ሜታቦሊዝምን ወይም የምግብ መፈጨት ሂደትን የሚያፋጥኑና ስብን ለማቃጠል የሚረዱ መጠጦችን መጠቀም ሂደቱን ያፋጥነዋል። የመጀመሪያው እንግዲህ የተቀመጠው አረንጓዴ ሻይ ወይም ግሪን ቲ ውስጥ እንግዲህ ካቴኪን የተባሉ ኃይለኛ አንቲኦክሲዳንቶች ይዟል። እነዚህ ውህዶች ሰውነታችን ስብን እንዲያቃጥልና ሜታቦሊዝምን እንዲያፋጥን ያነሳሳሉ። በተለይም የአካል ብቃት እንቅስቃሴ ከመጀመራችን በፊት መጠጣታችን ከፍተኛ ስብ እንድናቃጥል ይረዳናል። ሁለተኛ ለዛሬ የተቀመጠው የሎሚ ውሃ ነው። ጠዋት በባዶ ሆድ ለብ ባለ ውሃ ውስጥ ግማሽ ሎሚ ጨምቆ መጠጣት እጅግ በጣም ጠቃሚ ነው። የሎሚ ውሃ ሰውነታችን ውስጥ ያሉ መርዛማ ነገሮችን ለማስወገድ ወይም ዴቶክስን ለማድረግ እና የምግብ መፈጨትን ለማቀላጠፍ ይረዳል። በተጨማሪም የረሃብ ስሜትን በመቀነስ ረጅም ሰዓት ጠግበን እንድንቆይ ያደርገናል ማለት ነው። ሶስተኛ ለዛሬ ያስቀመጥነው አፕል ሳይደር ቪንገር ነው። አፕል ሳይደር ቪንገር በውስጡ የያዘው አሴቲክ አሲድ የኢንሱሊን መጠንን በማመጣጠን ስብ በሰውነታችን ውስጥ እንዳይከማች ይከላከላል። አንድ የሻይ ማንኪያ አፕል ሳይደር ቪንገር በአንድ ብርጭቆ ውሃ ውስጥ በጥብጦ ከምግብ በፊት መጠጣት የምግብ ፍላጎትን ለመቀነስና ክብደትን ለመቆጣጠር በእጅጉ ይረዳል። በመጨረሻ ለዛሬ የተቀመጠው ዝንጅብልና ቀረፋ ነው። ዝንጅብል የሰውነት ሙቀትን በመጨመር ካሎሪ እንዲቃጠል የሚያደርግ ባህሪ አለው። ቀረፋ ደግሞ በደም ውስጥ ያለውን የስኳር መጠን በማመጣጠን ሰውነታችን ስብን እንዲያከማች የሚያደርገውን ሆርሞን ይቆጣጠራል። እነዚህን ሁለቱን አፍልቶ መጠጣት በተለይ በሆድ አካባቢ ያለ ስብን ለማጥፋት ተመራጭ ነው። እነዚህ መጠጦች እንግዲህ ውጤታማ የሚሆኑት ከጤናማ አመጋገብና መደበኛ አካል ብቃት እንቅስቃሴ ጋር ሲቀናጁ መሆኑን መዘንጋት የለብንም። እንዲሁም ከፍተኛ የጨጓራ ህመም ያለባቸው ሰዎች ሎሚና አፕል ሳይደር ቪንገር ሲጠቀሙ ጥንቃቄ ማድረግ ይኖርባቸዋል። ለዛሬ የነበረ መረጃ ይህን ይመስላል። መልካም ጊዜ